ያለው ማለት ወላሂ በጣም የደበረኝ መንዶ ታውቃላችሁ። አብድራህማን ውሰጁ እያለኝ አብድራህማን ውሰጁ ለራስሽ ፎቶ ተነሽበት ማስታወቂያ ስሪበት እያለኝ ለእናንተ እኔ ግን እነሱ ሙታቢኤን ይሻለኛል ብዬ አጉል ሹክረን ለመባል ሳሽቃብጥ ይበለኝ። ራሴን ነው የምሰድበው። ይበለኝ ሳሽቃብጥ፣ እኔ ሪም ጎልድ ሳሽቃብጥ ይበለኝ እና ሲትሙት እነዛ ነው ያልኩትኝ። እኔ ሳሽቃብጥ ለሙታቢኤኒ ሹክረን ሙታቢኤኒ ሊሉኝ ሪምዬ ደግ ሊሉኝ ሳሽቃብጥ ይኸው ሳሽቃብጥ ይሄ ነገር ደረሰብኝ። ቆይ ነው የኔ ማለት ነው። ምንድን ነው ችግርሽ? የኔ እናት ነይ አስገብቼሻለሁ። የኔ ፍቅር አፍካለሽ። አሁን ገብተሽ ታወራለሽ። ምን ትመስላለች ደግሞ? በአላህ እኔ ከእንደዚያ ሰው ማውራት አልወድም፣ ግን ስቤሻለሁ። እሺ ያቺ ሴትዮ ያለችው አባባል ዛሬ ለሪም ነበር የሚገባት። ለሪም ነበር የሚገባት። ባንተ ነው ማማሬ ባንተ ነው። ጸጋ ቻርጃ ጥሩ ነገር በጣም የደበረኝ ወላሂ። ኢግኖር ዜም ኦልሬዲ ፊኒሽ። ግን የነበረኝ ለምን እንደው ታውቂያለሽ? ለምን ደብረኝ ታውቃላችሁ? መጀመሪያ ቀን ውሰጁ እንደተባልኩ ለራሴ ወስጅ ቢሆን ምንም አይለኝም። ኧረ አልገባህም እኮ እርስ በርስ እንደተመቃቀኙ ጀለሴ። እኔማ ይሄንን አላስረዳክም። ብሩክ ታግታ ቡዳቢ እርስ በርስ እንደተመቃቀኙ እኮ አልገባክም ወንድሜ። ከኔ ጋር መስሎ ግን እንዴ እንዴት ብዬ ላስረዳው? የእናንተን ነገር ማስረዳት አልችልም። ወላሂ ምን ብዬ ላስረዳው? መቻቸው ጉዳችሁ በምን አድርጌ ዊትረስት ወይ ምናምን ይላል። አንተ ፈከር اللهم ما في ትረስት አንተ ፈከር ማያውቁ انت عرفت ان انا يعطي አልገባህም። ዘሪባ ቡዳቢ አረጋለ ወላሂ ነገሩ ወላሂ እነሱ እኮ ማለት ነው የሆነ ትንሽ ነገር እንኳን ሲደረግላቸው ምናምን የሆነ ነገር ሳይደሉ ይሄ ምንድን ነው የሚባለው? ይሄ ራሳቸውን አንስተው ምናምን ሹክር የሚሉ ሰዎች ናቸው። የገዛ ሀገራቸው ለሚያገኘው ሰው ማለት ነው። አሁን እንደዚህ ነው ያለች ወዲህ አይደለም እና ክትሞት አይደለም። ያሳፍረኛል ወላሂ እኔ አይደለም አዘባችሁ እንደዚህ ሆኖ ነው ብሎ ሰውዬው ራሱ ምን እንደሚል ሀገር መቃሪ እንደሚለን ይሄ ጋር ወደዛ ችግር የለውም። መቃሪ ወላሂ አይደለም። ኧረ እኔ እንትን ነው ግን በቃ ያቺ ልጅ እንደማለቃት ነው ነግራችሁ። ወላሂ አለቃት አልናገርም እኔ ወላሂ። እኔ ይሄው ወላሂ ብያለሁ። ይሄው ልጁ አለ ማለት ነው። ይሄን ስልክ ውሰጁ ተብዬ ለራሴ የመጣልኝ ርዝቅ ነው አሳልፌ የሰጠሁት። ከዛ አይሪ ድህነትሽን ረስተሽ ነው ድሃ መሆንሽን ረስተሽ ነው ብሎ ይኸው ጨመረልኝ። ኮረኮበኝ ድህነትሽን ረስተሽ ነው ብሎ ያቺን ልጅ አለቃት። እናቴ ትሙት አለቃት እሷ። ወይኔ አሁን እኔ ብቻ ነገ ይንጋ ከዛ ሳያችኋለሁ። ወላሂ አለቃት። ሪም ግሉ ሰጅን ጦሴን ጥንቡሳሴን አሁን ልመልስለት እኮ ነው። ቬሪፋይ ያደረግኩትን ነገር የደለት ነው ልመልስለት ነው። ጦሴን ጥንቡሳሴን እናንተ ምን አይነት አበሻ ምን አይነት ምቀኛ ገና ለገና እኔ ገብቼ ቁጥር ስላልጠራሁኝ የተሳሳተ ነው ብላ ነው ያወራችሁ። ዘቢባ አቡዳቢ አሰማችኋል። እሷ ልጅ አለቃትም እንዴ እኔ ምን ነክቷችሁ ነው? ገና ለገና እኔ ቁጥር ጠርቼ እሷ ስላልደረሳት ተራዋ ገብታ ስላልጠራችና የደረሳት ልጅ ላይ የተመቀኘች አንቺ ነሽ። አይደለም ማሪ ልክ አይደለችም። አንዴ አይደለችም፣ ልክ አይደለችም። አንቺ ነይ ላስረዳሽ። ነይ አንድ ነገር ልንገራችሁ። እኔ ይሄ ስልክ ማለት ነው ተሰጥቶኝ ነው፣ ለኔ ተሰጥቶኝ ነው። መጠየቅ ትችያለሽ።
ለእናንተ ተሰልፍ የሰጠሁት መጠየቅ ትችያለሽ። ስላልገባች ከንዲ خلاص انا اعطيت هذا الرجال خلاص كيفني ነው ወንዴ ዋሊኩም ሰላም ለእኔ ተሰጠኝ። እሺ እኔ ለእናንተ ሰጠኋችሁ፣ ቻሌንጅ ሰጠኋችሁ። ቻሌንጁ 69,070 ምናምን ኮሜንት ኮመተ የታመመ ሰው አይሻሻ ዱባይ የታመመ ሰው ሳይቀር በደንብ ተጠቃሽ የታመመ ሰው ሳይቀር ላይክ አደረጋችሁ አይደለ? ተጠራ ገባል። ታዛቢ ተባለ ገቡ። ከ1 እስከ 100 ቁጥር ተያዘ። እሷ ተራ አልደረሳትም። እሺ እኔ የኔ ሞዴሬተር እንዳለ ተነስቶባቸዋል። በደንብ ስሙ። የኔ ሙሉ ሞዴሬተሮች ተነስቶባቸዋል። ከዛ ትላንትና ማታ የነበራችሁ አላችሁ እንዳለ ሞዴሬተሮች ተነስቶባቸዋል። ተራ አልደረሳትም። ከሷ ከመግባቷ በፊት ልጅቷ ቁጥሩን አገኘችው። ተራ ደረሳትና አታወጣላት። ስለዚህ እሷ ስላልደረሳት እችኛዋ ሴት መንቀፍ አለባት ነው። እንደሱ ሳይሆን ማለት እኔ ለአንቺ አንድ ጥያቄ ያለኝ ማለት አንድ ቪዲዮ ስትሰሪ መጀመሪያ ላይ ቪዲዮ ስትሰሪ ላይክ ያላገኘ ሰው ፕሊዝ ሼር ፎሎ አድርጉና ላይክ የሌለው ሰው ነው የሚሰጠው ብለሻል አይደለ? ስለዚህ ላይክ የሌለው ሰውማ ማሬ እየነገርኩሽ ነው። አንድ ልጨርስልኝ ስሚኛ ልንገርሻ እኔ ላይክ የሌለው ሰው ነበር የተባለው። ከ74,000 ሰው ኦልሞስት ለእኔ እንኳን ማለት ነው ወደ 50 ወይ 60 ሰው ይሆናል የላከልኝ ስክሪንሻት አድርጎ። ለጄሪም እንደዛ ፊገር አውት ማድረግ አይቻልም። እኔ ስራ አለብኝ አይደለ? እናንተ ስራ እንዳላችሁ 74,000 ሰው ቁጭ ብሎ እያንዳንዱን ቼክ የሚያደርግ ሰው አለ። እኔ ማሳየት እችላለሁ በዋትሳፕ ኦልሞስት እስከ ትላንትና ማታ ጣውስ ከሚወጣ ድረስ ከ60 ወይ ከ70 ሰው ይሆናል የላከልኝ ስክሪንሻት። ስክሪንሻት ሰው ሳይሆን አንቺ ጀስት ቪዲዮዎች ውስጥ ያሉ ሰዎች ላይክ የሌለው ሰው ነው ይሄንን የሚሰጠው ብለሽ ቪዲዮ ሰራን እኮ ማሬ ማወቅ ስለማይቻል እያንዳንዱ ቪዲዮሽን ላይክ አረጋለሁ፣ ኮሜንት አረጋለሁ፣ ሀታ ሪፖስትም ጭምር ነው የማደርገው ማለት ነው። ላይክ የሌለው ሰው ከሆነ አንቺ መስጠት የፈለግሽው ወይም ደግሞ ቻሌንጁ እንደሱ ከሆነ በመጀመሪያ ደረጃ ላይ ኮምቶ ላይክ ለሌለው ሰው ነበር መስጠት የነበረብሽ ማለት ነው። ይህ ስልክ አንድ ስልክ ነው አይደለ? እየነገርኩሽ ያለው አልገባሽም? አንዴ ይህ ስልክ አንድ ስልክ ነው አይደለ? ያሉት ሰዎች ኦልሞስት ከ100 ምናምን ያልፋሉ ላይክ የሌላቸው። ገባሽ? ላይክ የሌላቸውማ ብዙ ናቸው አውቃለሁ እኮ። ስለዚህ ይሄንን ይኸውልሽ እንደዚህ ቆርሼ እዚህ ጋር ቆርሼ ነው ተጣጣቸው። እንደሱ አይደለም። መጀመሪያ ላይ ያለ በመጀመሪያ ቶፕ ላይ ያለ ሰው መጀመሪያ ቶፕ ላይ የሚባል ነገር ሂጂና ኮሜንቱን ይዩና አሁን አሳይሽና አንቺ ቶፕ ላይ ያለውን ታሳይኛለሽ። እሺ አሁን አወጣልሽና ቶፕ ላይ ያለ ብለሻላ። ከቶፕ ላይ ያለው ሰው ካለ ካገኘሻቸው እኔ ለዛ ሰው ቶፕ ላይ ይሄኛው ነው አሸናፊ እሰጥልሻለሁ። እሺ ይሁን። ሁለተኛ ጥያቄ ደግሞ ማለት ነው እስከዛሬ ድረስ ይኸውልሽ እስከ ቶፕ ላይ የሚባል ነገር የለም። ቶፕ ላይ የለም ያልኩሽ ለምንድን ነው? ግማሹ 2 ቀን ሞላኝ የሚል አለ፣ ግማሹ 1 ቀን ሞላኝ አለ፣ ግማሹ 3 ቀን የሚል አለ። ምንድን ነው ያደረኩትኝ? በእኔ እኮ ፍላጎት ራሱ አይደለም እኮ ይሄንን እንትን ያልኩትኝ። በእኔ ፍላጎት ራሱ አይደለም ጋይስ ይሄንን እጣ ያወጣሁትኝ። እራሳቸውን ቲክቶክ ላይ ጠይቄያቸው ነው። እራሳቸውን ስክሪን ላይ ጠይቄ እንዴት ይሁን በቁጥር ይሁን ወይ ቁጥር እየገባ ይጠራ ወይ ስላቸው፣ አዎ ይጠራ። ታዛቢ ማን ይሁን ስላቸው ሳሪንና ሙኒትን አምጭልን አሉ። እሺ እኔ እንኳን እኮ አይደለም ይሄንን ሀሳብ ያመጣሁት፣ እራሳችሁ ናችሁ ሀሳቡን ያመጣችሁት። እሺ ጨረስኩኝ። እሱንም ታውት ችግር የለውም። የገዛ የደረሳትን ልጅ ማለት ነው የገዛ በብሯ የደረሳትን ልጅ አንፈልግም አላችሁ። ትቻንሰበቃ ይሄ ውሸት ነገር የተዘበራረቀ ነገር አልወድም። ልጅቷ ልክ ሲወጣላት እኔ ነኝ ልጅቷን አውቃታለሁ ያልኳችሁ ስለምታውቂያት ምናምን ሪችን በጣም ነው የማውቃት እኮ ወላሂ ሪችን ከደረሰ እውነት አንደኛ ደስተኛ ሆንሽ ኬት አምጥቼ እሰጣታለሁ። የኔ ፍቅር ካልደረሳት እኔ እንኳን አይደለም የሳብኳት፣ ሞዴሬተሮች እንኳን አይደለም የሳቧት፣ ጁጁ ናት የሳበቻት። ቁጥር ደርሷት ገባች። እኔ ከሪችና ይሄን ያህል ጓደኛ ምናምን አይደለሁም። በአይነት ስለማውቃት ልክ ስትገባ ውይ እንኳን ደረሳት እቺ ልጅ አውቃታለሁ አልኳቸው ማለት ነው። ስለዚህ እኔን የሚያውቁት ሰዎች በጠቅላላ የሆነ ዕጣ ቢወጣ እዚህ ቤት መሳተፍ የለባቸው አለባቸው። ሲጀመር እንደምታውቂያት መናገርሽ እኮ ኖርማል ነው፣ ችግር የለውም። ሲቀጥል ደግሞ
ልጅቷን እንደማውቃት ተናገርኩኝ አይደለ? እኔ ነኝ ያልኩት። ለምሳሌ አንቺ እኔን ታውቂኛለሽ፣ ጄሪ እኔን ታውቀኛለች፣ መሳበሻ እኔን ታውቀኛለች። እኔን የሚያውቅ ሰው በሙሉ እዚህ ቤት እጣ ባለ ቁጥር መሳተፍ የለበትም? አለባቸው፣ መብታቸው ነው። ችግር የለም። እጣ ብላችሁ ተሰብስቦ ሰው አስገባት አይደለ? ደረሳት፣ አልተስማማችሁም አይደለ? ስለዚህ ከእሷ ነጥቄ እናንተ ለታመመው ልጅ ይሰጣላችሁ። ዛሬ ሀቢባ ቤት ለታመመው ልጅ ተሰጠ። ወላሂ ሪችን እንድትጠቀም እኔ አንደኛ በመጀመሪያ ደረጃ የምፈልገው ሪከርድ ፖስትሽ ያየውሽ አንቺ ነሽ። ሪከርድ ፖስትሽ ያየውሽ ወላ እኔ ያልፖስትኩም ከዚህ በኋላ እኔ አስለን ቻሌንጅም ሆነ ጊቫዌ እኮ ለመስጠት መብትሽ ነው እንደ ማንኛውም ሴት ልጅ። ጀስት በሎርማን በንጹህ የኔ ጥፋት ምንድን ነው? ጥፋት ንገሪኝ። እኔ አንቺ ላይ ጥፋት ያየሁትኝ ማለት ነው ማለት ጥፋት ነው ብያየሁትኝ ሜቢ ሊሆንም ላይሆንም ይችላል፣ ግን ጥፋት ነው ብያየሁትኝ። አንደኛ ሪችና አንቺ በደንብ ነው የምትተዋወቁት። ከታ እንኳን አንቺ ሳሎን ሄደሽ ብትሰሪው በሪች ነው፣ እኔ በደንብ ስለማውቃችሁ ነው። ሁለተኛ ነገር ደግሞ አዳምጪኝ፣ ሁለተኛ ነገር ደግሞ ወይ ነው መልሽልኝ። እኔ አንቺ ጥፋት አይደለም፣ ግን ቢያንስ ያኔ እንድጠራጠር ያደርገኛል። ሁለተኛ ነገር ደግሞ ማለት ነው አንቺ ጀስት እንደጠየኩሽ ነው። ለምን ቪዲዮ አላበራችም? እሷ አሁን እስከ ዛሬ ድረስ የሚደርሳቸው ሰዎች ቪዲዮ ያበሩ። አንድም ሰው ቪዲዮ አስበርቼ አላውቅም። እዚህ ቤት በታብታብ እና በቀለበት የወዲሽ ንገሽ እያንዳንዳቸው ቪዲዮ አለኝ የደረሳቸው። መቀየስ አለች በጣም ብዙ 65 ሰዎች ነው ምናምን አሉ። አንድም ቀን የእንትንስ ብቻ ሲሆን ነው የእጣ ሲሆን ብቻ ነው ቪዲዮ ማስበራቸው። እሺ የእጣ ሲሆን እሱ ግዴታ ስለሆነ ደረሰኛቸው ማሳየት ስለሌላቸው የታብታብ ምናምን መጠየቅ ይችላሉ። ልጅ ውስጥ አሉ መጠየቅ። አንድም ሰው ቪዲዮ አስበርቼ አላውቅም። አንድ ሰው። ሁለተኛ ደግሞ አንድ ነገር ልንገርሽ፣ እኔን የምታውቁትን ሰዎች አትግቡ። በቃ ይሄንን እኔ የሆነ ቤት የሆነ ነገር ሲኖር እኔ ጋር እንዳትገቡ። እኔ ስለምታውቁት እንደማውቃት የተናገርኩት እኔ ነኝ ወላሂ። እኔም ደግሞ አላህ በሚያውቀው አላህ ምድርና ሰማይ ዘረጋ ጌታ አለ አይደለ? እኔ ራሱ ማለት ነው እኔ አይደለም ከገስት ላይ ራሱ የሳብኳት ጁዬ ናት ያስገባቻት። ገባችሁ? እኔ ስለምታውቀው አይሰጣት ይኸውላችሁ። እኔ አንዴ በቃ ጨርሰሻል ማለት እኔ ላውራ። አንደኛ ነገር እኔ አውቃታለሁ። ሄጂ ፀጉሬ ልሰራ እችላለሁ ፀጉር ቤት። ግን ቢደርሳት አሁን ምን አይነት ምቀኝነት እንደሆነ አልገባኝም። እኔ እኮ ይሄ ለእኔ የተሰጠኝ ነገር ነበር። ያው መጠየቅ ትችላላችሁ። አሳልፌ ለእናንተ ሰጠሁኝ አይደለ? ግን ምን አይነት አለመሳተፍም የእናንተ መብት ነው። ያ የኛ መብት ነው። ግን ደግሞ አንቺ መዝለፍ ደግሞ ማንም ሰው መብት የለውም። ሰውን የመስደብ መብት የለውም። ማንም ሰው አይሰደም። አሁን የተናገርኩት ነው እየተናገርኩ ያለሁት። እኔ ከሰጠሁኝ እኔ እኮ አልኳችሁ እኮ አንስቼ ብዙ ቀን የተሰጠኝን ስጦታ ሰጥቼ አውቃለሁ አይደል? ሸዋሊያ ሰጥቼ አውቃለሁ። ብዙ ነገር ሰጥቼ አላውቅም። ስለዚህ እኔን ገና ለገና አሁን እየፈራ ያለሁት ምን ትሰማላችሁ? እነ ጄሪ አሁን ነገ ጠዋት ተነስተው አይ ከዚህ ቤት ሞዴሬተር ስለሆነ የሆነ ነገር ቢመጣ አንሳተፍም፣ እነ ዝምታ አለመሳተፍ እንደዛ ነው የሚሆነው። ገባ? ሁለተኛ እኔ ሲጀመር ራሴን እንደዛ አላስቀምጥም። እንደዚህ ነው የምትሉት አንቺ ስለሚያውቁሽ አንቺ ስለምትታወቁ ፀጉር ቤት ሄደሽ እሷ ጋር ስለምትሰራ እንዴ መብቴ እኮ ነው ማሮቼ። ከፈለኩ ደግሞ እኔ ለልጅቷ መስጠት ከፈለኩ እዚህ ላይቭ ላይ አመጥቼ ለከሌ ለምትባል ሰጥቻለሁ ብትሉ እናንተ ላይፍ ታደርጋላችሁ። በጣም የደበረኝ እሱ ነው። ችግር የለውም እውነቱ ተናግረሽ ከሆነ ወላሂ ችግር የለም። ሲጀመር ይኸውልሽ ስሚኝ፣ አንደኛ እኔ ቁጥር አልያዝኩም። አንድ ነገር እንድታቂ የምፈልገው ሁለተኛ የሚታዘቡት ሰዎች ሲጀመር 2 ቁጥር ነው የተያዘው ከ1 እስከ 500 እና ከ1 እስከ 50። ሁለተኛ ስሙ ነገር ሁለተኛ ማስጠነቀቃችሁ ነገር ደግሞ ማለት ነው ኢንሻአላህ ነው የምላችሁ። ይሄ በውሸት ሰው የምትዞልሙ ሰዎች ማለት ነው በውሸት ይሄ እንደዚህ የምትሉ ሰዎች ወላሂ ሀያታችሁ ላይ ኸይር ነገር አይገጥማችሁም። ይሄን ነገር ወቁ። ህይወታችሁ ሁሌ ኸይር ነገር እንትን አይሏችሁም፣ አይገጥማችሁም። እሱ አላህ ያውቃል። ያ የሁላችንም ውስጥ የሚያውቀው አላህ ነው። ለማንኛውም ሪችን ከደረሳት ወላሂ ሪችን ከደረሳት ሰው በጣም አስመሳይ ነው። የተረዳሁት ነገር ምንድነው? ሰው አስመሳይ ነው። ሰው አስመሳይ ነው። ወላሂ አስመሳይ ነው። እኔ አሁን ለምሳሌ እኔ ደረሰኛ አንቺ ደረሰሽ አይደለ? እኔ ስለማውቅሽ እኔ ስለማውቃት እቺ ቀረባት ለዛኛው ሰው ተሽጠ ይኸው አላህ ምስክሬ ነው። እኔ አሁን ደግሞ ዜት ሄጄ አወጣለሁ
1 2 ብዬ 3 ብዬ ከራሴ ብር ቆጥሬ እሰጣታለሁ። ሁለተኛ ደግሞ እናንተ አሁን የፈለጋችሁ ለበሽተኛው ሰውዬ እንዲሰጥ ነው አይደል? ለሱ ተሰጠ። አሁን ስልኩን አሁን ሰውዬው ሲመጣ መለስና ለዛ ሰውዬ ደግሞ ብሩን አስገባለታለሁ። ግን አላህ በሚያውቀው ማለት ነው። እዚህ ቲክቶክ ላይ ያለ ሰው በሙሉ አስመሳይ ሰው ነው። ወላሂ ቴንኪ አዘርዋይስ ገብተሽ ስለጠየቅሽ ማለት ነው። አስመሳይ፣ በጣም አስመሳይ። የተረዳሁት እሱ ነው። እኔን ገና ለገና ካወቁት ፀጉር ቤት ስለምታውቂያት ኦፍኮርስ አውቃታለሁ እና እሷ ከደረሳት ማውቀው ሰው ከደረሰው አይሰጠውም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢንሻአላህ እናንተ እኔ አለለም እኮ አልቆጮ አላህ መልስ ይሰጣል። አላህ መልሱን ይስጣችሁ። አላህ መልሱን ይስጣችሁ። እኔ እንደዛ ነው የምለው ጋይስ። እኔ አላህ መልሱን ነው ይስጣችሁ ነው የምለው። በቃ እንደዛ ነው የምለው ወላሂ። እያንዳንዱ ሰው አላህ ይኸውልሽ፣ አኺራን እኛ ስክሪኑን ዘግተን ሰው ከራሱ ጋር ነው የሚተሳሰበው። አኺራን ይሄ ስክሪኑ ጠፍቶ ሁላችንም ወደ ቤታችን ነው የምንገባው። ከዛ ስክሪኑና እኛ እንገናኛለን። አላህ ይተሳሰባችሁ። ያቺን ልጅ እንደማለቃት ነግራችኋለሁ። አኺራን ሰው የሚተሳሰበው ከነፍስያው ጋርና ከራሱ ጋር ነው። ከነፍስያው ጋርና ከራሱ ጋር ነው። ከራሳችንና ከነፍስያችን ጋር ስለሆነ አላህ ደግሞ ያስተዛዝበናል። ለዚህ ለማይረባችሁ 250 ሺህ ብር ምንም ነው ብናውቀው ሲያስመስሉ ከሌ ቢደርሳት ደስ ይለኛል። ከዛ በውስጣቸው ሀሰድ በጣም መጥፎ ነው ጋይስ። አመሰግናለሁ ውዶቼ፣ ይቅርታ አድርጉልኝ። እኔ ነርቨስ ሆኜ ማውራት ምንም አይጠቅምም። ሰው ራሱ ቢሰማ ይስቅብናል። እሺ እና ይቅርታ አድርጉልኝ። እኔ ምስኪን እህታችሁ እኔ ወላሂ ሲጀመር እኔ ድሃ ልጅ ነኝ። ይሄ ለእኔ ትልቅ ነገር ነው፣ ቢሰጠኝ ትልቅ ነገር ነው። ግን በቃ ይሆናልና አንዳንድ ጊዜ መጀመሪያ ወጥቼ ሀዲያ ነው ብዬ ስላወራው ሁለተኛ እኔ ወስጄ ብታዩት ይደብራችኋል ምናምን ብዬ ነው እንጂ እኔ ይሄኛው ለእኔ በጣም ይበዛብኛል። እኔ ሀብታም ሆኜ ምናምን አይደለም ወይ ኖሮኝ ምናምን አይደለም። በጣም ብዙ እህቶች አሉኝ ማሮቼ፣ አይፎን መያዝ የሚፈልጉ በጣም ብዙ ወንድሞች አሉኝ አይፎን አይተው ማያውቁ። ግን አንዳንዴ በቃ አስተግፍሩላ ላዚም እኔ እንደዛ ነው የምለው። በቃ ሀሰድ ይቅርብን። አስተግፍሩላ ላዚም አስተግፍሩላ። የተመቸው ይመቸው፣ ያልተመቸው ያቺን ልጅ ግን አለቃትም። እንደማለቃት ነገራችሁ። ያቺን ልጅ አለቃት፣ ወላሂ አለቃት። እናንተ ብትለቋት እራሱ ነው ያለቃትም። የኛ ቤተሰቦች አብራዘ አዲስ ቻርጃ አላሽ እንደ ቴሌፎን አና ማሪ ደ ወላ አሲ والله شيء أنا ما بدي. أنت شارجة وين مسيشة بسم الله حسد بزي متى አንቺ እኔ ሲጀመር እኔ ነኝ እቺ ልጅ አውቃታለሁ ብዬ አወራሁትኝ። እኔ የሆነ ሸር ቢኖር እንዴ ምናምን አያችሁ። ነገ ጠዋት ልክ ትላንትና አልሐምዱሊላህ ረቢል ዓለሚን እና እንደማውቃት ወዲያውኑ እንኳን ተናገርኩኝ። እንኳንም ተናገርኩኝ። አልሐምዱሊላህ ቤተላጅማል አልሐምዱሊላህ እንደማውቃት ወዲያውኑ። አያችሁ አላህ አንዳንድ ጊዜ ወይ የሆነ ነገር ይከፍትላችኋል። እንደማውቃት ወዲያውኑ ወይ አውቃታለሁ እኮ ብዬ አወራሁ። አልሐምዱሊላህ ረቢል ዓለሚን እንኳን አላህ ከሸራችሁ ጠበቀኝ። خليني أصور هذا مريم أبو ظبي السو لي انكون الله اياتو الله عندي وسطاችሁ وين حاتمي انا نسيت حاتمي ايوه ليش ما اعطتني اختي حاتمي زعلتني انا اشوف 4 مرات حاتم هذا استغفر الله انا اريد اعطي اختي حبني او حب غيري እንዴት ነሽ ማዳመሪ ሀቢባ ዱባይ ሰላም ነው አልኩልሽ ነው ሸቀው ዛሬ ሊሸጥ ሊለወጥ ነው። ይሄንን ለጓደኞች
ሲያምርላት ነው እህቴ። እናቴ ናት እሷ። እናቴ ታውቂያለሽ? እናቴ ልደቷ ነው ዛሬ። የኔ ማር ደስ ይላል። በጣም ነው የሚያምረው። ሪምሻ ክርስቶስን ይሄ የኔ ቀለበት ነው። ይሄ የኔ ቀለበት ነው። እሺ ወላሂ አሁን ብር የለኝም። ይሄንን መልሼ ይሄንን ቀለበቴን አወቅሽው የለኝም ብር ወላሂ። ይሄንን መልሼ ይሄንን ልጨምርላት ነው። ወይኔ እውነትም በጣም ነው የምትወጃት ጓደኛሽን። ይሄን ቢያሳየው የራስሽን ስተሽ ለሰው ይሄ ነው የኔ ቀለበት። የኔ ቀለበት ይሄ ነው። በጠርፍ ላይ እሷ ራሱ ታምራለች እኮ ማለት የኔ ይሄ ነው። ግን ይሄንን ይሄ ራሴን የለበስኩትን ነው ይደብራል መስጠት። አዎ እሱን አዲሱን ስጫት ማሪ هذا خاتمي انا بس بدي ارجع هذا وكان بزود بشيل هذا. اوكي هذا الوزن በጣም ነው የምወዳት። በጣም 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 የምወዳት ጓደኛዬ ናት። እኔ አሁን ለጓደኛ ምናምን ሀዲያ ትስጡ ምናምን እላለሁ። እቺ በቃ ይገባታል። ሳውዲ ትልክ ያለሽ ወይ? ሳውዲ በቅርቡ ትልካለች። ማሪ አዲስ ነገር ተገኘ አሜሪካኖቹ ያኛው አዎ ተገኘ ማሪ። ኢንሻአላህ ነገ ፊክስ ይሆናል። ነገ ዱባይ ሄዳለሁ። ኦኬ አና አሲል ቡክራ ዱባይ አሲል ረጁ ነች። ረጁ እኮ እህቷ ናት፣ ጓደኛዋ አይደለችም ጋይስ። እቺ ሀያትም ነው ለረጁ ነው ወይ የምትሰጠው አሉ። ረጁ ነች እያሉ እኮ ነው። ያማዩ ናት እንዴ ባለ ልደቷ። አረ ደግሞ ላይ ካለች እንዳሰማና እንደ እኔ የምላችሁ ይሄ የኔ ይሄ ነው። ይሄን መስጠት ይደብራል። አይለበስኩትም። ሪሚያ በጣም ነው የሚያምረው ዋጋው ካልበዛብሽ እኮ ይሄን መልሼ ነው እንዴ። ዝምታዬ ምን ሀዲያ አለ እንዴ? እኛን ማስገቢን የምትለው ምንድን ነው? ማሪ ልታወራ ነው። ታወራ ፈቅጄላችኋለሁ። አውሩ። ማተናችን እንዴ የኛ ቤት ልጅ እኮ ናት። ይኸው ዝምታ አስገብቼሻለሁ። ቆይ ግን እኛም አንዳንዴ እንተንፍስ እንጂ ምን አስበሽ ነው? ለሌላ ሰው እድል እየሰጠሽ እኛ ታችሁናል መቃጠል የለብንም። የኔ ልጆችማ አትሳደቡም። እኛን ለጓደኛችን እቺ ማለት ነው ላይፍ ሾርት። አይ በቃ አይታቸው ማሪ እዚህ ግድ ይሄንን ርስ ኔ መል እሺ ታውቂያለሽ ማለት አንዳንዴ መናገር አለብን። አንዳንዴ ወይሪም ታውቃላችሁ ማሮቼ፣ እኔ ለጓደኛ አትስጡ ብያለሁ። እቺ ጓደኛዬ ማለት ግን ማለት ነው ለእኔ ወርቅ ገዝታልኛል። ገባሽ? ኮርኩ ላይ በዛ ላይ ደግሞ እርጉዝ ሆኜ በቃ ስንት መስዋዕትነት የከፈለችልኝ ናት። እሺ አይ ከዚህ ቀደም ማለት ነው ከዚህ ቀደም ቀለበት ገዛዎች እና ሀብል ገዛው። ከዛ ጓደኛ ልትሳፈር ነው እና ቀለበት ልገዛ ስል ኧረ ተው ሲቸግራችሁ እኮ ማንም አይጠይቃችሁ ምናምን አለች። ግን የዛኔ ያለመግዛቴን አመስግኛለሁ። ዛሬ ላላ ሰላም ተዘግታኛለች እና ለእኛ ጥሩ ነገር ስትመክሪ ስለ ሳቄ መጥቶ ነው ትስብሬ ነው አስታውሽሽ እኮ መስኩት ወላሂ ደምዬ ወርቅ ልትገዢ ስትይ አትግዢ ብዬሽ አሁን ላላ ሰላም ተዘግታሻለች። ይመችሽ። ወላሂ አታ ሪከርድ አድርጌላት አትመልስልኝም። እኔ ይኸውላችሁ አንቺን አመሰግንሻለሁ። አይሪምን ምንድን ወርቅ ባየሁ ቁጥር አይርምዬ አሁን ለጓደኛ ልሰጥ ነው ስላልሽ ነው ያስታወስኩት እኔም ማለት ነው። እና አይርምዬ እንደዛ ብላኝ ነበር። ግን በጣም ነው መመሰግናት። እንደ 2 ግራም ካለሽ ማስታወሻ ብዬ ነው እንደውም ለመንኩኝ። ለራስሽ ገዝተሻል ውጪ ብለሽ አስወጣሽ ማለት ነው። እና ምን ጊዜ ማመሰግንሻለሁ። ወላሂ ነው የምላችሁ። እኔ በጣም የእናንተ ጓደኛ ነች ምን አይነት እንደሆነ ታውቃላችሁ? ይሄ ላይፍ ታይም ጓደኛ የሚባል አለ መስሻል። ላይፍ ታይም ጓደኛ ማለት እኔ አሁን ላይፍ ታይም ጓደኞች አሉ። ወርቅ ማይገባቸው ጓደኛ ናቸው። ግን አሁን ለምሳሌ አቅም ባይኖረኝ ነው አሁን አቅም ባይኖረኝ እኔ ወላሂ በቃ እና አሁን አራስ ቤት ተኝተሽ እናት ናት እንደዚህ የምታደርገው። ልጅሽን አጥባ አስተኝታ በቃ የሆነ የእናት በቃ ከስራ ሄዳ መታ ምናምን የእናት ያህል ሰው የሚውልልሽ ሰው
ለኔ በቃ እንደዛ ናት ሀያት። እህት ናት፣ እህት ነሽ በቃ እህቴ እንደማለት ባል። ግን በባለፈው እኔ ለጓደኛ ምናምን አትግዙ ያልኩበት ምክንያት ልንገራችሁ። የሆነች ልጅ ኢጃዛ ቤት ወረቀት አፉ አልመጣም መስሻ የ4,000 ነው የ5,000 ምናምን ምኖች ከኔ ገዝታ ለኢጃዛ ቤት አከራይዋ ሰጥታታለች። ሀዲያ ልትሳፈር ልጅቷ ሄዳ ተሳፍራ መጣች። እሺ ያቺ የኢጃዛ ቤት አከራይዋ ከዛ አፉ መጣና እቺ ብር የላትም ገባሽ? የላትም በቃ ወረቀቷ ልታሰራ ምንም ብር የላትም። ጓደኛ ብትለምን ዘመድ ብትለምን ምን ብትለምን እንትን አላት። በቃ ይሆናላ። እንዴት ብዬ ልንገርሽ? ጠፋ በቃ ምንም የሚሰጣ ሰው ጠፋ። ወላሂ ታምኛለሽ? ባሏ የሰጣትን ቀለበት የጆሮ ቴድሮ ትልቅ ሰው ናት። ምን አንቺ አሁን በእኔ ቦታ ብትሆኝ ምንድነው ፊልም የምታደርጊው? ለጓደኛ ብላ ስጦታ መታ የ4,000 ምናምን ድርሃም ገዝታ ኢን ላይፍ ታይም ለራሷ የሌላት ምንም የሌላት ሴትዮ አብዛኞቹ እንደዚህ ናቸው። አሁን ለምሳሌ እኔና መስሻ ጓደኛ ነኝ። አሁን ለሀያት ከሌለኝ የለኝም ነው። ባልሰጣትም ችግር የለውም። ለዝምታ ባልሰጣትም ችግር የለውም። ሲኖር የሆነ ሰዎች ነገርሽ እኔ አፎርድ ማድረግ የምችለውን ነው ማየት ያለብኝ። ገባሽ? እኔ መጥቶ ቢገዙኝ ደስ ብሎኝ እየሳኩ ነው የምሸጥላችሁ። ምን ችግር አለው? ደስ እያለኝ እሸጥላችኋለሁ። ግን የሚገባቸው ሰዎች አሉ፣ የማይገባቸው የወርቅ ስጦታዎች አሉ። ትክክል። ሰው ማተር ያደርጋል። ለማን ነው መስጠት ያለብኝ የሚለው ልንገርሽ። በጣም የሆነ ሰዓት ይላሉ ማለት ነው። እሱ ልክ አይደለም። ይሉና በቃ የሆነ ወርቅ ይገዛሉ፣ ልብስ ውድ ዛህራ እነሱ ማይለብሱትን ለጓደኞቻቸው ያደርጋሉ። ከዛ እነዛ ጓደኞቻቸው የሆነ ቀን እንደ ዕቃ ቆጥረዋቸው ሰላምታ እንኳን ሲነፍቋቸው ልክ እንደዚህ አትናደጅም? ያለ ጸባይ ለቅም ይባላል እኮ ከነተረቱ ምሪምዬ። ትዕግስትዬ እኔ እኮ በዋትሳፕ ምናምን አልመልስም። የኔ ማር ወርቅ ፈልገሽ ከሆነ ገዝት ገብተሽ ትገዣለሽ። ኔውት ለዛ እኔ አሁን መፍራችሁ ማር ይሄኛው ስልኬ ፎርማት ሊሆንብኝ ነው። አበባ እያስገባሻለሁ። እሺ ይሄኛው ስልኬ ፎርማት ሊሆንብኝ ነው እና እኔ አሁን መመክራችሁ ነው የምላችሁ አፎርድ የምታደርጉትን ግዴታ ወርቅ መስጠት አይጠበቅባችሁ።